እባክሽ ማኪ ደጋግመሽ ቀጥ ብለሽ ውጪ። ናታንን ደግሞ ምን ሊሆን እንደሚችል ሮዝ፣ እሺ አሁን ምንድን ነው የምናደርገው? ይህን ነገርስ እንዴት ነው ማለፍ ምንችለው? እኔም ጨንቆኛል። ምን ማድረግ እንዳለብኝ አላውቅም። ናታን የት ነው ያለው? ክፍሉ ነው እያለ ፖሊስ ጣቢያ ሄጄ እናገራለሁ። ምን አሰልፍሽ? የማሂ ክፋትና ተንኮል አሁንም እንደቀጠለ ነው። እንደውም አሁን ሙሉ ቤተሰቡን እስር አድርጋ አስቀምጣ ናታንን በእጇ የምታስገባበት መረጃ አግኝታለች። እያንዳንዱን ህመም ስቃይ ማብዛት፣ ሳቃቸውን መቀማት፣ ደስታቸውን ማጨለም የፈለገችው ማሂ አሁን ወይዘሮ ሂሩት በማሂ ላይ በደንብ 100% እርግጠኛ ነኝ ፍቅር ነው እንዲህ የሚያረጋት እያለች ከሰላም ይልቅ ሀኒን እንዲገባላት የምትፈልገው። አሁን ግን ልጇ እንዳይታሰር እኔ ወጣዋለሁ ያለችው ምስኪን እናት፣ የሞተው ልጅም እኔ ያስወግደዋለሁ ያለችው ምስኪን እናት ማስረጃና መረጃ ይዛ የራሷ ልጅ ያሳደግኳት ያደራ ልጅ የምትላት ማሂ ጉድ ልታረጋቸው ለፖሊስ ደውላለች። ሮዚ ብዙ ጊዜ በመንገድ የገብተሽ ዝም ብዬሻለሁ፣ ባልደርስብሽ አትድረሽብኝ፣ ደስታዬን እየቀማሽ ነው። ከናታን ጎን ሆነሽ ብዙ ጊዜ ያበላሸሽብኝ አንቺ ነሽ። የናታን ሰላም ተብዬዋ አለሙ ማናት? ህልሙን የተቆጣጠረችው ማናት? ልቡን የቀማችው ማናት? ከኔ ያራቀችው ማናት? እያለ ጉድጓድ የምቆፍረው ማሂ አሁን ግን እህቱንም እናቱንም እሱንም እስር ስር አድርጋ የምትይዝበት መንገድ አግኝታለች። እጅግ 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 የሚያሳዝንና እጅግ ልብ የሚሰብር ጉዳይ ነው። በዛ ላይ ሰላምዬም ከዛ ቤት ውጭ ተብላ ከተባረረች በኋላ ተመልሳ ወይዘሮ ሂሩት ይቅርታ፣ መግባት በሌለብኝ ስራ ነው የገባሁት፣ እውነተኛ ፍቅር አንቺና ልጅ ጋለ እኔ ለልጅ የጠቀምኩት መስሎኝ ነው እንጂ ነገርየው ከረፈደ ገብቶኛል። ከአንቺ በላይ የሚያስብለትና የሚገባው ሰው የለም። የወደደውን እንጂ የወደደችውን አይደለም ማግባት ያለበት። አንቺና እሱ ደግሞ አንቺም ትወጂዋለሽ፣ እሱም ይወዱሻል። ስለዚህ አትጎዳዱ። ሰላም ይቅር በይኝ ብላ ወደ ቤት ከመለሰቻት በኋላ ማሂም መመለሷ ግራ አጋብቷታል። ወይዘሮ ሂሩትንም ስታናግራት ማሂ ሰላምን አትናገሪያት፣ ምንም የሌለች ልጅ ነው ኃጢአተኛ እያልን የምንወቅሳት ስትላትም እማዬ አንቺም ወደ እነሱ ተጨመርሽ፣ እነሱን ማገዝ ጀመርሽ፣ እማዬ አንቺም ከዳሽኝ እያለች ስትናገራት ሰምተናል። ነገርየው ከበድና ጨልም እያለባት ነው። ይህ ማለት ዞሮ ዞሮ እኔን ከርታ ወደ ልጇ ልቡ የፈቀደውና የመረጣትን እንዲያገባ እየወላወለች ነው በማለት ማሂ ክፋትና ተንኮሏን ጨምራለች ማለት ነው። ድንገት እንግዲህ ናታን በሰራው ንተት የሰው ልጅ እጁ ላይ ሞቶበታል። ይህ ሰው የእውነት ወደ ሕክምና ቦታ ቢወስዱት ህይወቱ አላለፈም። እናትየዋም ልጇ እንዳይደነገጥ መጀመሪያ ወደ ሕክምና ቦታ ወስደው ሊሆን ይችላል። ምክንያቱም ከሮዚ ጋር እንደዛ ፈገግ ስትልና ነገሮችን በተረጋጋ መንፈስ ሲያወሩ ሰምተናል። ይህ ማለት ልጁ የሆነ ቦታ ላይ ነው ወይ ሕክምና ላይ ነው ወይም ህይወቱ አላለፈም በጥሩ ጤንነት ላይ ነው እንጂ ልጁ ሞቶ ልጁን አቅብረውት ልጁን ቀብረው ልጁን አስወግደውት ቢሆን የበለጠ ስትረስ ውስጥና ጭንቀት ውስጥ ነው እንጂ የምገባው ከሮዚ ጋር እንደዚህ አይሳሳቁም አይጨዋወቱም ብለን የሚል ግምት አለን። ሰላምዬ እውነታው መውጣት አይቀርም፣ ሀቅ መረጋገጡ አይቀርም። የሰው ደም ነው እየተከተለን ሰላም የሚነሳን እንቅልፍ የሚያሳጣን። ህግ ካወቀ እኔ ነኝ የገደልኩት ብዬ ራሴን እሰጣለሁ የምትለው ሰላም ለፍቅር እስከዚህ ያለ መስዋዕትነት የምትከፍለው ሰላም ናታን የጊዜ ጉዳይ ነው እንጂ እውነታው ይወጣል። ልክ ነሽ፣ ግን እመኝኝ ሰላምዬ እኔ ያስተካክለዋለሁ የሚለው ምን አድርጎ ሊያስተካክለው ነው? ከማሂ ወጥመድስ እንዴት ሊያልፍ ነው? በጣም የሚያሳዝን መጨረሻ። ማሂም ከመቼው ጊዜ በላይ እኔ ያስፈልግሃለሁኝ እጎን ልሆን ይገባል የምትለው ማስረጃና መረጃዋን ይዛ ነው። እሱም እንደውም ከመቼው ጊዜ በላይ አንቺ አታስፈልጊኝ ብሎ አመናጭቆ ሲያስወጣት በልክ ለፖሊስ ደውላለች። ይህ ቃሏ መረጃ ለመስጠት ሰው ሲገደል አይቼ ማስረጃ ይዣለሁ በማለት ነው ወይስ
ምን ለማድረግ ወስና ነው? ሌላው ሮዚ ናት። ሮዚ ያበደው ልጅ የተከተለች ወደ ቀልቡ ለመመለስ ያፈቀራት ልጅ ማናት? እስከ ሜዳ ላይ እስከ መውደቅ ያደረሰችው ሴት ማናት? በማለት እሱን ለማወቅ የሰላም አባት መስላ በምታረገው አክቲንግ የወንድ አለባበስ ለብሳ ተጠግተዋለች። ልቡን ትርታም አዳምጣለች። ይቺ ምስኪን ሴት ማናት? ልቡን የቀማችው፣ ልቡን የሰወረችው፣ በእሷ ምክንያት እንዲያብድ ያደረገችው ማናት? በማለት ተጠግታ የልጅቷን ፎቶንም እስከ ማየት ደርሳለች። በእርግጥ እሷም ልጁን ሳትወደው አትቀርም። ባዜኔታ አንድ ቀን ወደ ቀልቡ ተመልሶ ከብደቱ ወጥቶ መልካም ሰው ይሆናል የሚል ተስፋ አላት። እጅግ የሚያሳዝነው ነገር ማሂ እራሷ ማሂ ናት ወይስ ሌላ ማሂ ናት? ማያ የምትባለው በሱ ፍቅር እብድ ያለላት በሷ ፍቅር ይቺ ሴት ማን ናት? የናታን ህይወትስ መጨረሻው ምን ይሆን? እናቱን፣ እህቱን፣ እሱን መቀመቅ የሚያወርድ ቪዲዮ ማሂ እጅ ላይ አለ። ቤተሰብህ መታደግ፣ ራስህን ነጻ መውጣት ከቻልክ የምልህን አድርግ በማለት ሰላምን ከቤት ልታስወጣት ትችላለች። በግድም እንዲያገባ ልታረገው ነው። እጅግ የሚያሳዝን መጨረሻ። አንዳንድ ጊዜ ቶሎ ያልወሰናቸው ውሳኔዎች በኋላ ዋጋ ያስከፍሉናል። ማሂ ልጁ መገደሉን እንጂ እንዴት ይገደል፣ ለምን ይገደል፣ እንዴት ይሞት ያወቀችው ነገር የለም። ብቻ በቤት ውስጥ ሞቶ የተገኘን ሰው ጠቅልለው ሲያስወግዱ ነው ያየችው። እጅግ የሚያሳዝነው ነገር የነ ሮዛ እናት ልጁ ሕክምና ያስፈልገዋል በማለት በድፍረት ወደ ሕክምና ቦታ ወስደውት ይሆናል የሚል ግምት አለኝ። እንዲሁ በጭፍን ወስዶ አይቀብሩትም። የዛን ቀን እውነታው ማሂ ሰው ገለዋል ብላ ስታሳልፋ ስትሰጣቸው እሱ ደግሞ አልሞትኩም ሕክምና ቦታ ወስደውኛል ብለው ሊመጣ ይችላል። በእርግጥ የማሂን ታማኝነት ለመፈተን ያደረገችው ሊሆን ይችላል። ልጁ ቢጎዳም ሞቷል ብለው ጠቅልለው ሲስቡት አይታለች። እሷ ግን እስኪ እድሌ ልሞክር ብላ ወደ ሕክምና ቦታ ልትወስደው ትችላለች። ወይዘሮ ሂሩት እጅግ